ሰላም ጤና ይስጥልኝ ውድ ሀሴት ስፖርት አድማጮች፣ በዛሬው የስፖርት መረጃችን የ2026 የዓለም ዋንጫ የጥሎ ማለፍ ጨዋታ ያልተጠበቁ ውጤቶችን በማስመልከት በአጓጊነቱ ቀጥሏል። እነዚህንና የዝውውር ዜናዎችን ጨምሮ ሌሎች አጫጭር ስፖርታዊ መረጃዎችን ይዤ ቀርቤያለሁ። በስፋት የማስደምጣችሁ ይሆናል። አብራችሁ ይቆዩ። በ23ኛው የዓለም ዋንጫ የጥሎ ማለፍ ጨዋታ ኖርዌይ አይቬሪ ኮስትን 2-1 በመርታት ወደ 16ቱ ጥሎ ማለፍ አልፋለች። ኖርዌይን ለድል ያበቁትን ግቦች በ39ኛው ደቂቃ ላይ አንቶኒዮ ኑሳና በ86ኛው ደቂቃ ላይ ኤርሊንግ ሃላንድ አስቆጥረዋል። ለአይቬሪ ኮስት ብቸኛዋን ግብ አማድ ዲያሎ 74ኛው ደቂቃ ላይ ማስቆጠር ችሏል። ኖርዌይ በቀጣይ ዙር ጨዋታዋን ብራዚልን የምትገጥም ይሆናል። አይቬሪ ኮስት በውድድሩ ላይ ብርቱ ፉክክር ብታደርግም በዛሬ ውጤት ከውድድሩ ተሰናብታለች። በሌላ የጥሎ ማለፍ ጨዋታ ፈረንሳይ ስዊድንን 3-0 በሆነ ውጤት በማሸነፍ ወደ ቀጣዩ ዙር አልፋለች። ኪሊያን መባፔ በጨዋታው ላይ 2 ድንቅ ግቦችን አስቆጥሯል። መባፔ በዓለም ዋንጫው የጥሎ ማለፍ ጨዋታ ላይ ያስቆጠራቸውን ግቦች 10 በማድረስ በውድድሩ ታሪክ ብቸኛው ተጫዋች መሆን ችሏል። አሁን ላይ ሊዮኔል ሜሲ ካስመዘገበው የ19 የምንጊዜም የዓለም ዋንጫ ግቦች ታሪካዊ ክብረ ወሰን ላይ ለመድረስ 1 ግብ ብቻ ይቀረዋል። ሜሲና መባፔ እያንዳንዳቸው 6 ግቦችን በማስቆጠር የ2026 የዓለም ዋንጫ ከፍተኛ ግባግቢነቱን በእኩል ደረጃ ይመራሉ። ፈረንሳይ አሁንም ለዋንጫው ዋነኛ እጩ መሆኗን በድጋሚ አስመስክራለች። ፈረንሳይ ማሸነፏን ተከትሎ በቀጣይ ዙር ከፓራጓይ ጋር የምትጫወት ይሆናል። ሌላዋ የ26 ዓለም ዋንጫ አስተናጋጅ ሜክሲኮ ኢኳዶርን 2-0 በሆነ ውጤት በማሸነፍ ወደ ቀጣዩ ዙር ማለፏን አረጋግጣለች። ሜክሲኮ በዘንድሮው የዓለም ዋንጫ ባደረገቻቸው ጨዋታዎች 1 ግብ ሳይቆጠርባት ወጥታለች። ሜክሲኮ 16ቱን ስትቀላቀል በጥሎ ማለፍ የእንግሊዝና ዲሞክራቲክ ኮንጎ አሸናፊን በስታዲዮ አዜቲካ የምትገጥም ይሆናል። አስቶን ቪላ ለሞርጋን ሮጀርስ አስደንጋጭና ታሪካዊ ዋጋ ተምኗል። በእንግሊዝ ፕሪሚየር ሊግ የዝውውር ገበያ ላይ እጅግ አስገራሚ ዜና ተሰምቷል። አርሰናሎች በጽኑ የሚፈልጉትን እንግሊዛዊውን የፊት መስመር ተጫዋች ሞርጋን ሮጀርስን ለማስፈረም እጅግ ከባድ ፈተና ከፊታቸው ተደቅኗል። ታዋቂውና ታማኙ ጋዜጠኛ ማትሎ ይፋ እንዳደረገው ከሆነ አስቶን ቪላዎች ኮከባቸውን አሳልፈው ለመስጠት የብሪታንያ የምንጊዜም ከፍተኛ የዝውውር ክብረ ወሰንን የሚሰብር 130 ሚሊዮን ፓውንድ ዋጋ ለጥፈውበታል። ክለቡ ተጫዋቹን በቀላሉ የመልቀቅ ምንም አይነት ፍላጎት እንደሌለውና አርሰናል ይህንን ተጫዋች በኤምሬትስ ማሳየት ከፈለገ ይህንን ግዙፍ የገንዘብ መጠን መክፈል እንደሚኖርበት ግልጽ አድርገዋል። የቼልሲው ተከላካይ ትሬቮ ቻሎባህ ወደ ኮሞ ለመዘዋወር ተቃርቧል። የቼልሲው ተከላካይ ትሬቮ ቻሎባህ ወደ ጣሊያን ሊያቀና እንደሚችል እየተነገረ ይገኛል። ስካይ ኢታሊያ እንደዘገበው ከሆነ የሴሪያው ክለብ ኮሞ የ26 ዓመቱን ተከላካይ ለማስፈረም ለምዕራብ ለንደኑ ክለብ ቼልሲ 23 ሚሊዮን ፓውንድ የሚጠጋ የዝውውር ጥያቄ አቅርቧል። ቼልሲ በበኩሉ ጥቅል ዋጋው 30 ሚሊዮን ፓውንድ እንዲሆን እየጠየቀ ይገኛል። በሁለቱ ክለቦች መካከል የሚደረገው ድርድር አሁንም እንደቀጠለ ሲገኝ ቻሎባህ ባለፈው የውድድር ዘመን ለቼልሲ 47 ጨዋታዎችን በማድረግ 3 ግቦችን አስቆጥሯል። ሮበርት ሌዋንዶቭስኪ ወደ አሜሪካው ሜጀር ሊግ ሶከር ሊዛወር ነው። ፖላንዳዊ ተጫዋች ሮበርት ሌዋንዶቭስኪ ቀጣይ የእግር ኳስ ሕይወቱን በአሜሪካው ሜጀር ሊግ ሶከር ለማድረግ መወሰኑን ዘ አትሌቲክ ዘግቧል። የ37 ዓመቱ አጥቂ ከባርሴሎና ጋር ያለው ውል በቅርቡ ማብቃቱን ተከትሎ ከውል ነፃ መሆኑ ይታወቃል። አሁን ላይ ሌዋንዶቭስኪ ከቺካጎ ፋየር ጋር ለ2 ዓመታት የሚያቆየውን ውል ለመፈረም ተስማምቷል። በዚህም መሰረት አጥቂው በሜጀር ሊግ ሶከር ከፍተኛ ተከፋይ ከሆኑ ተጫዋቾች አንዱ ይሆናል። ሌዋንዶቭስኪ በእግር ኳስ ዘመኑ ከቦሩሲያ ዶርትሙንድና ባየር ሙኒክ ጋር 10 የጀርመን ቡንደስሊጋ ዋንጫዎችን፣ ከባርሴሎና ጋር 3 የላሊጋ ዋንጫዎችን እንዲሁም በፈረንጆቹ 2020 ከባየር ሙኒክ ጋር የአውሮፓ ቻምፒየንስ ሊግ ዋንጫን ማንሳት የቻለ ስኬታማ ተጫዋች ነው።
አርሰናል ለኒውካስትል አማካይ ብሩኖ ጉማሬሽ ሁለተኛ የዝውውር ጥያቄ ለማቅረብ እየተዘጋጀ እንደሚገኝ ለክለቡ ቅርብ የሆነው አርሰናል ኢንሳይደር የተባለው ምንጭ ዘግቧል። መድፈኞቹ የ60 ሚሊዮን ፓውንድ የውል ማፍረሻ አለው የተባለውን የኒውካስትሉን ብራዚላዊ ኮከብ ለማስፈረም የመጀመሪያ ይፋዊ ጥያቄ በቃል ደረጃ አቅርበው ከተጫዋቹ ወኪሎች ጋር ንግግር ማድረግ ቢችሉም ጥያቄያቸው ተቀባይነት ሳያገኝ መቅረቱ ይታወሳል። መድፈኞቹ ሁለተኛ የተሻሻለ የ80 ሚሊዮን ፓውንድ የዝውውር ጥያቄ ለማቅረብ እየተዘጋጁ እንደሚገኙ አርሰናል ኢንሳይደር በዘገባው አመላክቷል። የብሩኖን ዝውውር ለማጠናቀቅ ቆርጠው የተነሱ የሚመስሉት መድፈኞቹ ለሁለተኛ ዙር ጥያቄያቸው ምን ምላሽ ያገኛሉ የሚለው ጉዳይ በጉጉት ይጠበቃል። ከሴንት ጄምስ ፓርክ ለቀው ለመውጣት ከሚፈልጉ ተጫዋቾች መካከል ሳንድሮ ቶናሊ ሌላኛው ዋነኛ ተጫዋች ሲሆን ወደ ቶተንሃም ወይም ወደ ማንቸስተር ዩናይትድ ለመቀላቀል ንግግሮችን እያደረገ ይገኛል። በርንማውዝ አርሰናል ለአሌክስ ስኮት ያቀረበውን የዝውውር ጥያቄ ውድቅ ማድረጉን ቢቢሲ ስፖርት ዘግቧል። የሊጉ ሻምፒዮና አርሰናል የ2 ዓመቱን አማካይ ለማስፈረም ቢጠይቅም በርንማውዝ ተጫዋቹ በዚህ ክረምት የማይሸጥ መሆኑን አሳውቋል። ተጫዋቹ በማንቸስተር ሲቲ፣ ማንቸስተር ዩናይትድ፣ ቶተንሃም እና ቼልሲም ጭምር ይፈለጋል። ወደ ቶተንሃም ሊዘዋወር ይችላል በሚል ሲወረለት የነበረው ማርከስ ራሽፎርድ በኦልትራፎርድ አዲስ ዕድል ሊሰጠው እንደሚችል ታማኙ ጋዜጠኛ ፋብሪዚዮ ሮማኖ በልዩ መረጃው ይፋ አድርጓል። ባለፉት ሰዓታት በራሽፎርድ ወኪሎችና በማንቸስተር ዩናይትድ ቦርድ መካከል ተጫዋቹን ወደ መጀመሪያው ቡድን መልሶ ለመቀላቀል ቀጥታ ውይይት ተካሂዷል። ዩናይትዶች ልጁ በማይክል ካሪክ ስር ወደ ቅድመ ውድድር ዘመን ልምምድ እንዲመለስ በሩን ክፍት ያደረጉ ሲሆን ስለ ወደፊት ቆይታው ግን በክረምቱ መጨረሻ ላይ በጋራ ለመወሰን ተስማምተዋል። ራሽፎርድ አዲሱን የውድድር ዘመን በዩናይትድ ቤት ለመጀመር ፍላጎት ያለው ሲሆን ሁለቱም ወገኖች በሂደት የሚመጡ የዝውውር ጥያቄዎችን እያዩ ለመገምገም ዝግጁ ናቸው። እስከ 2028 ድረስ ውል ያለው ራሽፎርድ አሁን ላይ የዩናይትድ እግር ኳስ ህይወቱን ለማደስና በካሪክ አዲስ ስልት ውስጥ ራሱን ለማስመስከር ትልቅ ሁለተኛ ዕድል አግኝቷል። ክቡራን የሐሴት ስፖርት አድማጮች የዛሬው ስፖርት መረጃችን ይህን ይመስል ነበር። ሐሳባችሁን በኮሜንት አጋሩኝ። ለሌሎችም እንዲደርስ ሸር አድርጉት። ቸር ተመኘን።